አዲስ ወሬ ያለ ይሄን ሰሞን ያላወራ ነው። እኔ ግን አንድ ጥያቄ ልጠይቃችሁ። እነ ቤታና ጃኒ ተጣልተው ነው ወይስ ምንድነው? ግን የሆነ ብራብሮና የሆነ መብረቅ ያ ብራብሮ ብር ብሎ ይመጣና የሆነ ቴክስት አፍሶ ይሄዳል። ያቺኛ ደግሞ በመብረቅ እንደዚህ ይመጣና ብርቅ ብሎ የሆነ ነገር እንደዚህ አሳይቶ ይሄዳል። ምንድነው? አልገባኝም። ስለላየው መሰል እኔ ባንቺ ፍቅር ማበዴ ነው። እንዳታፈቅረኝ እንዳታይ ምንም የምጠቀም ሰው አይደለም። አልጠቅም። እሺ ጻሴት እኔ ራስ ወዳድ እንዳታምኑ ያ እና ፎርጌት ኢት በሏ። ምንድነው እየተካሄደ ያለው ድራማ? ኢትስ ድራማ ኦር ሪል? እንትና ስሜን ገብሩ ተሳድባ ነው በምን? ለነገሩ ኢንሳይደሮቼ ቪዲዮ እየላኩልኝ አይደለም፣ ምክንያቱም ሌላ ሙድ ውስጥ እንዳለው ያውቃል። ያ በራት እስኪ የቱን በር አይ ፍቅር ምናምን ነው ደስ። እኔ ጅንኑን ብቻ ነው በአሁን ታይም የማስበው። ሌላ ሰው መቀርቀሪያ መጥቶ በር ላይ ቢሆን ሳላየው ገፍትሬው ነው የምሄድ። ያው እስቲ ምን ተፈጥሮ ነው? የድሮ የቤታ ቪዲዮ ሲዘዋወር ያለው በአዲስ ምን ተፈጥሮ ነው? አዲስ ፖለቲካ መጣላሉ። እንደገና ደግሞ የጃኒ ከነላጫዋን ያለው ጃኒ ነው እንትና ስሜን ገብ ዋታፕ ስሜን ገብሩ ተሳድባ ምን ቤታ ምናምን ብላ ሳድባ በምን የተነሳ? ከዛ ሊያን ደግሞ ይዋት ኮሶ እንደዚህ እያለች ማውራት ስትል ምን አግኝታ ነው ምናምን አልኩኝ። ጀስት ግን ታውቃላችሁ ሚዲያ ላይ የሚፈጠር አጀንዳዎች ጭንቅላት ብዙ የሚጠይቁ አይደል። ትገባለህ ይገባል፣ እንደገባ ይገባል፣ ታወራበታል እና እንደዛ እንደሆነ ገብቶኝ ሊያም እንዲህ ስትል ይሁንስ ምን ቀን ብላ ነው ቆምታው ይሁን አይኮሶ ምንድነው እንትን ብሎ ጻፍ ግን በኔ ያምራል ጋይስ። ስንጣላ እስከ ሰባተኛው ሰማይ ድረስ ነው እኮ ገብተን የምንጣላው አይደል? ጻፍ ማለት እሱ ነው። ገብታችኋል? ይሄ ተነፊ ተገፊ ብቻ እንደዚህ አይነት ጻፍ ምን ይሰራል? ከተጣሉ ካልቀረ በደም አለበለዚያ ለምን ቀና ብለህ ትተያያል? እስከ ስምንተኛ ክፍል ሳይሆን ሰባተኛ መሬት ትገባለህ። አባ ይሁንት እኔ እዚህ ያለው ሰው ምን ያደርግልኝ? ጉልጉልታ በጠዋልድ ያ እንትና አይ ቲንክ ዝም ብዬ ብገምት ቤታ ናዮን ተወዳታለች እና ጃኒ ወይም ደግሞ ስሜን ገብሩ የማይመለስላት በውስጧ ያለ ቂም አለ፣ ቅሬታ አለ። ናዮን ጠልታት የቤታ ልጆች ናዮን ቢሰድቡላት ደስ ይላታል። ባይ ዘ ዌይ ስሜን ገብሩ ያ ማን ነው ጌም ልክልኝ ባካችሁ ወደዛ ሄዱልኝ። ያ ጌም ሲመጣ የሚያስጠላው እንትናችሁን ይደብቃል፣ ቴክስታችሁን ይሸፍንብኛል። እንዲሰድቧት ምናምን ትፈልጋለች። በነገራችን ላይ ያኔ ናዮ ከእስር ቤት የወጣች ጊዜ እንደዛ ስታሰድባትና ራሷን በተለያየ ስም ስትሰድባት የነበረችው ስሜን ገብሩ ናት። እሺ አሁን ለምሳሌ ኢንጆይ ያደረጉ ሺሻ እያጨሱ ምናምን ቀርጸው እዛው ያሉ ሰዎች እነ ናዮ እያጨሱ የላኩልኝ ሀገር የምትባለው የሷ ሞዴሬተር ናት። ከጃኒ ተልኮላት ይሁንት እያንዳንዱን ቪዲዮ የምትልክልኝ ሀገራዊት ነው ሀገር የምትባለው ነው። ገብቶች ህጋዊ ነው የምትባለው ህጋዊት ያ ህጋዊት ህጋዊ ገብቶች ያ በተለያየ መንገድ ብዙ ቪዲዮዎች ምናምን ከዛ በኋላ ነው እጄን ያነሳሁት። ለምን እንደሆነ ታውቃላችሁ? እኔ ያየሁት ባለው መንገድ አይደለም እነሱ ያዩት ያሉት። እነሱ በበቀል ነው። ለዛ ነው
እንደተከደባት ምንም ስተት በአፏ ያልወጣ ሰው ያየሁት እኔ ናዮ ናት። ምስኪን ናት ናዮ በጣም የዋሃ ግን ሀያ አልሞላትማ። ሳይሞላት ግን እንደ ትልቅ ሰው ትዕግስት ያላት ሰው ናት። ትዕግስት ያላት ሰው ናት እና የእውነት ምስኪን ናት። ቆንጂዬም ናት። ደስ ትላለች። አሁን ቤተሰቡ የጆን ከአሜሪካ ወደ ኢትዮጵያ ገብቷል። በቅርቡ ድል ያለ ሰርግ ጠብቁ። አሸኙትም ወይ አሸኙትም ወይ ጆንዬ ሊያገባ አይደለም ወይ? ይሄን ጆንዬ ቆንጆ ሚስት ተሰጥቷል። ትዕግስተኛ ናት። ብትነጫነጭም ምናምን ካሁን በፊት የደረሰባትን በደል ከግንዛቤ ውስጥ አድርገን ግን እንትን አድርገው እሺ ቻለው ካሁን በፊት የደረሰባት አታኩ ምናምን አላል እሱ ስታስበው ሴት ልጅ ስትወልድ ደግሞ ትንሽ ከከፋት በደል ከደረሰባት በየጊዜው ትሪት ልታደርጋት ይገባል። አለበለዚያ ዛሬ ያደረከው ትሪት ለነገ አብሯት አይቆይ። ቶሎ ነው ወደዛው ቦታ የምትመለስ። ወደዛው ቦታ ትመለሳል። ሴቶች ሲወልዱ ከከፋቸው ገስ በየጊዜው ቁጥጥር ያስፈልጋቸዋል። ክትትል ስላችሁ ክፉ እንዳይሆን ወይም ደግሞ ካሉበት መንገድ እንዳይወጡ እንጂ ዛሬ ያሞገስካት ሙገሳ ለነገ ከሷ ጋር ይቀመጥ። የእውነት እና ያንን ከግንዛቤ ውስጥ አስገባ ጆን። አንተ በድለ ምናምን ሳይሆን ራሱ ሁኔታዎች ገብቷል። ልጅ ሆነ ደግሞ እንደዚህ ነገር ሲፈጠርብን የመጀመሪያ ሲሆን ደግሞ ይከብዳል እና በጣም ነው የምታምሩት። ወንድ ልጅ አንተን አምኖ እንደተቀበለ የምታውቀው ከቤተሰቡ ጋር ሲያስተዋውቅ አይታችኋል። ቤተሰቡ ራሱ እንዴት እቅፍ እንደሚያደርጓት ናየውም ማለት ነው። ናየውን እንዴት እቅፍ እንደሚያደርጓት ዳዊት ድሪባ ራሱ እንዴት እንደሚወዳት አላያችሁ? ያው እህቱ ጋር ማውን ተስማምተዋል። እንደ ታናሽ እህትና ምናምን አብረው የሚጓዙት ምናምን ቤተሰብ አምኖ ከተቀበለ ያ ሰው ቤተሰቡ ላይ ወይ ያ ወንድ ቤተሰቡ ላይ ሪፍሌክት አድርጓል ማለት ነው። አስተላልፎ የሱን ስሜት ማለት ነው። ገብቶቻል። ቤተሰብ ሁሌም የሚያዩት አንተ ለሚስት የምትሰጠውን ወይ ደግሞ ሪሌሽን አብረ የጀመርከውን ሰው የምትሰጠውን ፊትና ልብ። አንተ ማትመች ከሆነ እነሱም እንዲህ ይላሉ፣ አንተ እንዲከልክ እነሱም እንደዚህ ይላሉ። ያው ይከተላል። ዱካ እና ናዮ ሚስት መሆን የምትችል ልጅ ናት አይደል? እንትኑ ይሄ እርጋቷ አይደል? ይሄ እንደዚህ ያጠገባ ብርጭቆ አድርገን እንዲህ ብትን የምታረግ ልጅ አይደለችም አይደል? ናዮ ያ እንዴ አሉ አይደል እንዴ የሆነት ድንጋይ እንኳን አጠገባቸው ታደርጉ እንዲህ ብለው ነገር ይሄ ሺት ናዮ የሆነ ሴት ናት። የሆነ የትም ቦታ ላይ የምትወስዳት ናት እና በአይን እንደዚህ ነግረሃት የሚገባት ልጅ ናት። እንደዚህ ነገር ልክ አይደለም። እንደዚህ የለም በአይን ያቺስ ገና ጎትኩት ጽፈ ራሱ ገና ስፔሊንግ አይገባት ጋዴም ሺት እና ናዮ ጆን በጣም ምስኪን ልጅ ናት እና የበለጠ ውደዷት። የምታኮራችሁ ልጅ ናት ናዮ። የእውነት ሚስት የምትወል ልጅ ናት። የእውነት በስነ ስርዓት እድር አለብኝ ማህበር አለብኝ ብላ በስነ ስርዓት እንዲቁጭ ስትል የሚያምርባት ናት። ቦላ ላይ ሱሪ ለብሳ ምስሩን የእድር ቤቱ ምትበተን አይደለች እንዴ ብላ እንደዚህ አይደለች። ሺካንቢ ሴት ናት ማለት ሴት ነው። ያው ግን ባህሪ ነው የምላችሁ ባህሪ እና ጆን ታድላል። እንደገና ደግሞ አንተም ሳታድግ ትልቅ ሆነ የተለያየ ቦታ የተለያየ በጎ ነገር ላይ ያየነን ያለነው ጠንክር። ሌላው ደግሞ ሰፋፊ ሱሪ መልበስን እየቀጠለበት ነው ያለው። ዛሴት የአዶናይ እናት ነገሮችን በቅርብ ስላየሽ ቴንኪው መልእክታችን ደርሶሻል ማለት ዛሴት አሸኙትም ወይ አሸኙትም ወይ ሄዶ አይደለም ወይ
ይሄ ትምር ምን ነገራችሁ? አሁን ስበላ የበላውበት ሞመንት ምን ነገራችሁ? ምን አንሾካሾከላችሁ? ምን ነገራችሁ? እና ናዮ ኩላሊት ያስፈልጋታል ቢባል ላንቺ አንድ ተግማሽ ኩላሊት ነው የሚያስፈልጋት ሲባል ግማሹን ኩላሊት ቆርጬ እሰጣታለሁ ለናዮ። የሆነ ናዮ ምስኪን ደስ የምትል ስርዓት ያላት ልኳን የምታውቅ የሰው ልክ ማታልፍ እንደዚህ ሴንሲቲቭ ሆና የምታውቀው የማታውቀው ነገር አፏ ውስጥ ተከፍቶ ማይታወቅ ሰው ናት። ሌላው አላለ እንደ አፉን ሲከፍት ደደብ እንትና እኮ በስማርት ስለሆነች አሜሪካን ያለችው ዩኬ ከመቼ ወዲህ ነው አሜሪካ የሆነው? ጋዴ ምሽት አሜሪካ እዚህ ዩኬ ኢሮፕ። አንዳንድ ጊዜ እኮ ዝም ስትል አለማውቀን ራሱ ሰው ሳያውቅልህ ከተማረው ጋር ክብር ተጠብቆ ተቀመጣለህ። እንትና በጣም ስማርት ስለሆነች አሜሪካ ሄደች፣ ዩኬ የሚያክል ለንደን ሄደች። ለንደን አሜሪካ አውዝ ብለም ሸጥ። ከዛን ደግሞ ነው እንደዚህ አይደለም ሲባል ደግሞ አልገባችሁም ብሎ ንቀት ፕላስ ድድብና ፕላስ ንቀት። እና የቤታ ደጋፊዎች ክሎሮክስ የሚያስጠጡ እንጂ ክሎሮክስ የሚጠጡ አይደሉም። እና ተጠንቀቁ። እንትና ተለያዩ ብሎ መንግስት እዚህ ጉዳይ ላይ ባይገባበት ብሎ ክሎሮክስ የሚጠጣ ደጋፊ የላትም ቤታ። እናቴ ትሙት ያስጠጡሻል። እኔ ብቻ ነኝ ሻጮኝ ቁጭ ያልኩት ለነሱ እንጂ ሻጭ እንኳን አከፋፍሉ እንጂ እናንተን ያስጠጧቸው። በረኪና የሚጠጣ ደጋፊ ይዛችሁ ከሚያስጠጣ ጋር እንትን አትበሉ። ቤታ እንዳታስቆም ዝም በይ። አንቺ አልተናገርሽ ምን አገባሽ? ዝም በይ ጸጥ ወሽ ጀዲ ማርቱ ሲንጋቲ ኑራውስ እሺ። እኛ አዶንያን ማስጣል የፈለግነው እናቱን ማንቃት ነው። አነጋግረን ጨርሰናል። እንደዚህ አይነት ሰው በእግሩ እንዲህ ሲል መቼ ጠረጴዛ እንደሚሰብር የማይታወቅ ሰው እኛ ቤት አይገባም አሉክ ዛሴት እና ማህይብ ደጋፊው ብዙ ድስት ግጣም ነው ያጣም። ስለናንተ ለማወቅ ጓደኛን ወይ ማንነትን ቤተሰብን ንገረኝ ይባላል። የዛን ሰው ድድብና ለማወቅ ደጋፊውን ማየት ብቻ በቂ ነው። እኔ አሁን ደጋፊ ኑረኝ ድጋፌ ነህ የሚል ይኖር ምንም ቢታወቅ ነገር የለም። ምክንያቱም ራሴን ወክዬ መንቀሳቀስ ነው። ለዛ የኔን እንትን ኤግዛክትሊ ማወቅ አትችሉ። እንደዚህ ወስዋስ ይለቀቅባል። ይሄ እንደዚህ ናት ልትሆን ትችላለች፣ ላትሆንስ ብትሆንስ ምን አገባን? ትነፋ ስትል ትውላለህ እንጂ ኤግዛክትሊ የኔን እንትን አታውቁት። ማን ደጋፊ እንዳለኝም ምናምን አታውቁም። ጭንቅላታቸው የምትገምቷቸው ለምን እኔን ተከትለው አይደለም አስተያየት የሚሰጡት፣ ውስጣቸውን አዳምጠው ዛሴ እና ቤታዬ ናዮ ሞዴል ቀጥይ
የምትወደድ ልጅ ናት። ለማሽቃበጥ አይደለም። ተፈጥሯ የሰው መውደድ አለው። ሰው እንዲሳሳላት የተፈጠረች ልጅ ናት። ሌላውም እየተበራገደ ይኖር፣ ይበርገዱ። እንዲበራገዱ ከቻሉ ሰፋፊ ሳይዝ ሱሪ ያለው ዌብሳይት ካለ ለጥፉላቸው። አለማቸው ሱሪ ነው፣ ሌላ ነገር አይደለም። እና ለደጋፊዎቻቸው ደግሞ በነፍስ ወከፍ ወይ ዕቃ ያጠቡበት ወዳቸውን ክሎሮክስ የሚሸጥበትን ዊሽ ወይም ደግሞ አማዞን የት ርካሽ እንደሆነ ሹክ ትላለህ። ዛሴት ያ ኤሰጂርቲ እንተልቲ ኤሰጂርቲ ዮም ዱፍቲ ኤሰጂርቲ ዮም ዱፍቲ ዮም ዱፍቲ። የት ነው ያለችው ልጅቷ? መቼ ነው የምትመጣው? መቼ ነው የምትመጣው ነው የሚለው። እንግዳ መቀበል ግቡ መርሐባ ስቲ ነበረ እኔም አውቀሽ የአይነ ፍቅር ይዞኝ ብጠይቅሽ ምናምን ይላል። ሻሮን ቲንክ እና ይሄ ነው። ሌላ አለ ሊያ ይሄን ነገር ላይ ካላወራች ስለምን ታወራለች ታዲያ? ስለምን ታወራለች? ግዴታ ማውራት አለባት። እንትና ሹሩባ ተሰራች ምናምን ስትል ሰማ ኮሶ። አሁን ዘመኑ የሆነ ነገር ፋሽን ከሆነ ፋሽን ስለሆነ መሰለኝ እኮ በየዌብሳይት ላይ እንደዚህ አይነት ነገሮች የሚሸጡ አይደል? ትሬንድ የሆኑ ነገሮች አሉ። አሁን ትሬንድ አለባበሶች አለ፣ በወጣቶች በጎልምሳዎች በምናምን አይደል? ትሬንድ ሆኖ ብዙ ሰዎች እዚህ ድረስ ይለብሳሉ ምናምን ነገር ያን ከንትና አየ ማለት አለም። ኢንተርናሽናል በአሁን ታይም ፋሽን ነው በአለም ደረጃ ላይ። እንደዛ ሲሆን በእንትና ተቀንቶ ነው በእንትና ምናምን አይ በእንትና ቀንቶ ከእንትና ስር አይቶ ነው እንደ ካምፓኒው መሸጥ የጀመረው። እሷ ላይ አይቶ ነው እንደ ካምፓኒው ማምረት የጀመረው። ያ ጋይስ በእንደዚህ አይነት የወረደ መንገድ ሰዎችን ማስረጃ ብዬ ማብሸቅን ያልፈልግ። እኔ ባበሽቅ አንተ መስማት ማትፈልገውን የራስን ታሪክ አምጥቼ ነው ማበሽቅ። ማብሸቅ ብቻ ሳይሆን አይደለም እንድታሰላስለኝ ነው ማረግ ቀኑን ሙሉ ማለት ነው። የኔ ትልቁ ፖይንት ጭንቅላትህ ውስጥ ቁጭ ማለት ነው። ቤት ሳልከራይ ሱሙን ሳልከፍል ምን አገባኝ? ኦሬዲ ኖር ያለፍኮ ራስ ታሪክ ግን ዛሬ እንትና ልብስ ስለብስ ሄለንም ለበሰች። እናቴ ትም ለሷ አሽቃብጦ ነው ካምፓኒው መሸጥ የጀመረ። ይሄ ዝም ብሎ ላይቭ ላይ ስገባ በምን ጉዳይ ላይ አውርቼ ልውጣ የሚል አላማ ሲኖር ብቻ ነው የምታረገው። አላማ ፖይንት እንዲኖር ከፈለክ ያ፣ አለበለዚያ የህፃን ልጅ የለም ቱሻቶሽ ዝጉብኝ ጠጅ ቤት ሰፈር ነው የሚመስል። ጠጅ ቤታችሁን ትንሽ ከፍ አድርጉትና ወደ ባር ወደ ምናምን ከቪአይፒ አድርጉት እንጂ ጋይስ የምን እዚህ አበራሽ ጠላ ቤት ውስጥ መርመጥመጥ እስተመቼ ነው? ጣሳ እየተከተለን እኛ ጠላ ቤት እየሄድን የምንጠጣው ጋይስ። ሺት ቱፍ እያልክ ኮረፊያ ሞላ የምነት እሺ እንደኔ ቺምፓስ አጠጡም እንዴ? ምንድን ነው ጋይስ? እዳ ጦር አይደለም ዘሎ ይወገም ወይ ተበዳሪ ወይ አበዳሪ ይሞታል ቢባል ነገር አልኳል። ምንድን ነው እዚህ ቶፕ ያልከ ኮረፊያ ሙላ ያ እሺ ዘንድሮም እንትና በእንትና ትቀናለች ምናምን ይባላል እንዴ? ምንድነው አሁን ስመኝ ገብሩ ስትመጣላች ያንቀጠባጠበች አይደል እንዴ ትላለች። ልክ የፋሽን የመጀመሪያ አረጋችኋት እንዴ? የፋሽን መነሻ አርገሽ አስተሳብ ሰጭባታለሽ። አንድ ሰሞን ነጭ ጸጉር ፋሽን ነበር። ሁሉ ሰው ነጭ በነጭ ሆኖ ነበር። ነጠላ እንትን ከቤተ ክርስቲያን ያወጡ ነው የሚመስሉት አዳሚ ነጭ ለባሽ። አንድ ሰሞን ደግሞ ጅጓንጉር ነገር ሁሉም ይለቀቅባል። አንድ ሰሞን ደግሞ ጋይስ እዚህ ጋር አፍንጫ ላይ መወጋት የሆነ ነገር አድርገው ሁሉም ይመጣሉ። እኔ ብቻ ነኝ እኮ ወይ ዘመን ውስጥ የለው ወይ ዘመን ውስጥም የለው ምን ውስጥም የሌለው። እኔ ደስ ያማረብኝ ልብስ ነው የምገዛው እንጂ ያማረ ልብስ አልገዛም። እኔ ላይ ያምራል ወይ ነው እንጂ ማየው ይሄ ልብስ አያምርም ብዬ ነው አልገዛም። እኔ ላይ ያምራል ወይ
እዛ ሴት ገብቶቻል። ያኛው ደግሞ እስቲ ፋሽን ነው ብሎ ጸጉር ሲሰፈል ነው የሚውለው። እንደዚህ እንትን ነው የሚመስለው፣ በቃ ዳንቴል የሚሰፍ ነው የሚመስለው። ያ አንድ ጊዜ የማይታለፍ ቴሌፎን ነው። አንድ ጊዜ እሺ መጣው ያ